የቅዱስ ገብርኤል 60ኛ ዓመታዊ ክብረ በዓል ተከበረ። ታኅሳስ 19 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት የቅዱስ ገብርኤል 60ኛ ዓመት ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በዓመታዊ ክብረ በዓሉ መስዋዕተ ቅዳሴ ያሳረጉት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ቁምስናው 60ኛ ዓመት የሚያከብር በመሆኑ አብሮነታችንን ልናሳያቸው ይገባል በማለት መልእክታቸውን አስተላልፈዋል። ብፁዕነታቸው ባሰሙት ቃለ እግዚአብሔር መልአኩ ቅዱስ ገብርኤል በፈቃዱ የሚያከናውነው ነገር አለመኖሩን በማስገንዘብ ሊቀ መልአኩን ስናስብ የእግዚአብሔርን ጠባቂነት ልናስታውስ ይገባል ሲሉ ተናግረዋል። ጊዜው የጌታችን የልደት በዓል የምናስብበት በመሆኑ የቅዱስ ገብርኤል ትልቁ ብስራት አማኑኤል መወለዱን እግዚአብሔርም በመካከላችን እንደሚገኝ ማብሰሩን እንደሆነም አስተምረዋል። በዓመታዊ ክብረ በዓሉ የቅዱስ ገብርኤል ቤተ ክርስቲያን እድሳት ለማድረግ እንቅስቃሴዎች እያደረገ በመሆኑ ምዕመናን ትብብር እንዲያደርጉ ጥሪ ቀርቧል። በተያያዘ ዜናም የቅዱስ ገብርኤል ዓመታዊ ክብረ በዓል በሆሳና ሀገረ ስብከት በተለያዩ ቁምስናዎች ማለትም በጠምባሮ፣ በቃጫ፣ በጃርሶ፣ በቁሙዶና በባዶጎ ቁምስናዎች በታላቅ ድምቀት ተከብሯል። ክብረ በዓሉ ከተካሄደው ቁምስናዎች አንዱ ጠምባሮ የቅዱስ ገብርኤል ቁምስናም ብፁዕ አባታችን አቡነ ስዩም ፍራንሷ መስዋዕተ ቅዳሴ አሳርገዋል። ከክብረ በዓሉም ጋር በተያያዘ ከ50 በላይ ክርስቲያኖች በሜሮን የመንፈስ ቅዱስን ስጦታ ተቀብለዋል። በዕለቱም በጠምባሮ ቅዱስ ገብርኤል ቁምስና ለገቢ ማስገኛ ተብለው የተሰሩ ቤቶችም በብፁዕ አባታችን አቡነ ስዩም ፍራንሷ ተመርቀው ተከፍተዋል። ከሆሳና በተጨማሪ በሶዶ ሀገረ ስብከት የሻንቶ ቅዱስ ገብርኤል ዓመታዊ ክብረ በዓል የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ ሂዶቶ በተገኙበት በባህር ዳር ደሴ ሀገረ ስብከት መተከል ዞን ፓዌ ቁምስና በመንደር 3 በእምድብር ሀገረ ስብከት በአሙረ ቅዱስ ገብርኤል ቤተ ክርስቲያን ብፁዕ አቡነ ሉቃስ በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል።